የሰዓቱን አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። በሸዋና ጎጃም ቀጠና እየተደረገ ያለው ውጊያ ተጠናክሮ መቀጠሉ ተገለጸ። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና አጼ ይኩኖ አምላክ ክፍለ ጦርና 7 ክፍለ ጦር በአገዛዙ ቡድን ላይ ድንቅ ኦፕሬሽን ፈጽመዋል። እነዚህ ሁለት ክፍለ ጦሮች ማለትም አጼ ይኩኖ አምላክ ክፍለ ጦርና 7 ክፍለ ጦር በአማራ ፋኖ ብሔራዊ ኃይል ምክትል መሪ በአርበኛ ኢሳያስ ደመቀ ከሁለቱም ክፍለ ጦር ትናንት ግንቦት 27 2017 ከጠዋቱ 12 ሰዓት ከአጣዬ ወደ ደሴ የሚወስደው የፌዴራል መስመር ልዩ ስሙ ከርካሚ በተባለ ቦታ ደፈጣ በመያዝ የአገዛዙን ሚሊሻ አባላት ከአጣዬ ከተማ ወደ ካራ ቆሬ በፓትሮል ተጭኖ በመጓዝ ላይ ያለ ዱቄት ተደርጎ ተመቷል። እነዚህ የሚሊሻ አባላቶች ቆሬ ሜዳ ቀበሌ ላይ አዲስ የሚሊሻ አባላትን ለማስመረቅ የሄዱ ከሰሜን ሸዋ ዞንና ከኤፍራታ ግድም ወረዳ የተውጣጡ የብልጽግና አመራሮችን ለማጀብ ሲሆን ራሱንም ማዳን አቅቶት ከርካሚ ሜዳ ላይ ድባቅ ተመቷል። በተጨማሪም አጣዬን ለ11ኛ ጊዜ እንድትቃጠል ከፍተኛ አስተዋጽኦ ያደረገና የኦነግ ሸኔ አባል የሆነው ሰይድ ኢብራሂም ወይንም በቅጽል ስሙ ሊቀመንበር የተባለውም ግለሰብ ተገድሏል። በዚህ ኦፕሬሽን ሁለት የአገዛዙ ዙፋን ጠባቂ ሰራዊት አባላት እጅ ለመስጠት እጅ ወደ ላይ ሲያደርጉ ከኋላቸው የነበረው የአገዛዙ ኃይል ሊመታቸው ሲተኩስ የፋኖ ሰራዊት ቀድሞ እርምጃ ወስዶባቸዋል። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከጠላት ጋር አንገት ለአንገት በመያያዝ ጠላትን እየመታ ይገኛል። በሌላ በኩል በጎጃም ቀጠና በሁለተኛ ተፈራ ዳምጤ ክፍለ ጦር ስር የሚገኙት ሁለት ብርጌዶችና የክፍለ ጦሩ ተወርዋሪ ኃይል በጋራ በመሆን ሁለት ቦታዎች ላይ ድል ተቀዳጅቷል። በዚህም መብረቁ ተፈራ ብርጌድ ሞጣ ከተማ ውስጥ ባደረገው የከበባ ጥቃት ከ60 እስከ 80 የሚደርስ የወራሪው መከላከያ ሰራዊት ተደምስሷል። 7 የወራሪው መከላከያ አባላት ተማርከዋል። ቁጥራቸው ያልታወቁ አድማ ብተናና ሚሊሻዎችም ተደምስሰዋል ተብሏል። ዮሐንስ አለማየሁ ብርጌድና የተፈራ ዳምጤ ክፍለ ጦር ተወርዋሪ ኃይል በጋራ በመሆን ጎንጂ ቆለላ ከተማ ገረገራ ላይ ባደረገው ማጥቃት በአገዛዙ ሰብአዊና ቁሳዊ ኪሳራ አድርሷል። በሌላ ወደ ውጊያ የጀግናው ተፈራ ዳምጤ ክፍለ ጦር ከፍተኛ ድል ተቀዳጅቷል። በተመሳሳይ ሳሙኤል አወቀ 9ኛ ክፍለ ጦር ሶማ ብርጌድና አባይ ሸለቆ ብርጌድ በጋራ ከአገዛዙ ጦር ጋር እናርጅና ወጋ አራራ በተባለ ቦታ የተጀመረው ውጊያ ሁለተኛ ቀኑን እንደያዘ ቀጥሏል።